ኢየሱስ ክርስቶስን ተቀበል። እኔ ከልጅነት ጀምሮ ኦርቶዶክስ ነኝ ካልኩኝ እኮ በቃ በክርስቶስ አምናለሁ፣ በኢየሱስ ክርስቶስ። ንጹህ ሆነ ድንጋይ ወርውር ብሏል። ምን አንተ ንጹህ ነው ከድንጋይ ወርዋሪዎች? ቤተክርስቲያን እኔ ሲሄድ ማንም ሰው አይጠይቀኝም። ለምን መጣ ይሄ ኃጢአተኛው መጣ ማንም ሰው ብሎኝ አያውቅም። ፈራጅነት ስለሌለ እኔ አሁን ጠዋት ሄዳለሁ። ይሄን 2 ወር ጾም ማንም ሰው ጠይቆኝ አያውቅም። በሰላም ገብቼ ነው የምወጣው። ሰላም ጤና ይስጥልኝ። እንዴት ናችሁ? such a beautiful day። ባለፈው በሰራሁት ቪዲዮ ላይ የተወሰነ ግብረ መልሶችን አይቻለሁኝ። እንግዲህ በአራት ፖይንቶች ላይ የኔን ሐሳብ እሰጣለሁ። በዛ ያቀራርበናል ብዬ አስባለሁ። የመጀመሪያው ፖይንት ባለፈው ክሊር አድርጌያለሁ። እኔ በኦርቶዶክስ ቤተ እምነትም በፕሮቴስታንት ቤተ እምነትም እኔ ቤተሰቦች አሉኝ። ከአንደኛው ወደ አንደኛው ሰዎች የሚያደርጉትን የእምነት መቀየር እኔ ምንም እንትን የለኝም። ያ የሚመለከታቸው ሰዎች አሉ። እኔ ምንም መቃወመው ነገር የለም። የኔ ውግንነት ከሙዚቃ ሙያ አንፃር እዛ በሙዚቃ ሙያ ውስጥ ቆይተው ሲቀይሩ መቀየራቸውም ችግር የለውም። ምን ሲሉ ነው ከኔ ጋር ችግሩ? ያ የጥልቁ አሰራር ምናምን ብለው የነበራቸውን ህይወት እኛንም አንድ ላይ እዛ ውስጥ ሲደፈጥጡ ያልካል። ለምን መሰላችሁ? ስለምንተዋወቅ እኮ ነው። ፍሬንዳሞች አይደለ? አብረን አይደለ? የሙያ አጋር ስንሄድ ምናምን እንደ ሰውኛ ነው የምናወራው እና በሙዚቃ ውስጥ ያገኘነውን ደስታ ሁሉን ነገር ምናምን እናወራለን። ይሄ ህይወታችንን መቀየሩ ምኑ በደስታም በምኑ በሁሉ ነገር በሐዘኑም በምኑም ስለምንገናኝ ያ ሰውኛን ባህሪ ገና ለገና እዛ ጋር ሰዎችን ለማሳመን ባለፈው ክሊርሊ እንግዲህ ፈጣሪን ማሳመን ይቀላል በዚህ ሰዓት ሰውን ከማሳመን ብያለሁ። እና እዛ ጋር ያለውን ሰው ለማሳመን በዛ ላይ ደግሞ ሙዚቃ ኃጢአት ነው የሚለው በጣም ፕሮሞት ስለተደረገ ኃጢአት ነው ግን ፕሮሞሽኑ በጣም ከፍ ስላለ እሱም በኋላ ያስረዳቸዋል ስለተደረገ ያንንም አድቫንቴጅ ይጠቀሙና ስማቸው እንዳለ ነው አይነካም። ያ የጥልቁ አሰራር ነው ይሉና እዚህኛው ጋር ፍሮንት ሮ ላይ ደቅ ይላሉ። እዚህም ሲመጡ ክሬም ላይ ነው ቁጭ የሚሉት። እስቲል እዚህም እኮ ፍሮንት ላይ እንዲቀመጡ የምታደርጋቸው ሙዚቃ ነች። በሙዚቃ ያገኘውን ስም ተጠቅመው አይደል እዚህ ገሌ የሚባል እውቅናውን ትቶ ምናምን ጆይን አደረገ የሚባል እስቲል እዛም ፊት ለፊት የምታሰጠው በሙዚቃ ውስጥ ያገኘው ነው ግን ይደፈጥጣል ሁሉን ነገር። እዛ አበበ ምናምን የሚባል ስንት ዓመት የዳከረ ሊኖር ይችላል። እሱ ፍሮንት ሲት ላይ ያገኝ ይችላል። የኛው ሰው ግን ቀጥታ እዛ ጋር ፊት ለፊት ዱቅ ልትል ትችላለች። ስለዚህ ያንን እንኳን እንደዚህ እንኳን የምታደርግን የጥበብ ነገር ሙዚቃን መደፍጠጥና አብሮ ሁሉን ነው ያን ሁለታውን ምኑን መርሳት። ሁለተኛ ነገር እዚህ ውስጥ ራሱ ብታዩት ለምሳሌ እነዚህ ሰዎች በቃ ይሄ የጥልቁ አሰራር ነው የጨለማው ስራ ነው ካሉ ያፈሩትን ንብረት ይሄ የአእምሮ ንብረት ሁሉን ነገር እንዳለ ደግሞ ሙሉ ለሙሉ ማጥፋት አለባቸው። አያደርጉ በፊዚካል ይሄ ቤት መኪና ምን ገንዘቡን የተጠቀሙትን ሸጠው ሁሉን ነገር ተተከተለኛ አይደል የሚለው አያደርጉ። ለምሳሌ አዳዲስ ዘፋኞች በቃ ዘፈናችሁን ያው እናንተ ኦሬዲ ስለተዋችሁ ብለው ድጋሚ ሰርተው ሊጠቀሙ ሲሉ እኮ ይካሰሳሉ አብዛኞቹ። እና እሱ ጋርም እንዲሁ እንድታዩት ነው እንድታብሰለስሉት ነው። ሳሚ ምንድነው እዚህ ጋር ቅር ያለው ነገር ስትሉ ከዚህ አንፃር እንድታዩት ነው እንጂ ከየትኛው ቤተ እምነት ወደዚህ ወደ ኦርቶዶክስም እኮ እዛው በቃ በጥልቁ ሁሉን ትተን ምናምን ብለው የሚገባዋሉ። እዚህም ፍሮንት ሲት ላይ ነው የሚቀመጡት እነዚህ ሰዎች እና እሱ ስለማን ሁለተኛው ፖይንት የፕራይም ታይም ነው። ፕራይም ታይም አይ ቲንክ እኛ የምናይበት ይሄ በሙዚቃ ውስጥ ያለን ሰዎች የምናይበትና ፐብሊኩ የሚያይበት ይለያያል። ፐብሊኩ አንዴ ታዋቂ ከሆንክ ሁሉ ጊዜ የሚመች ገንዘብ የምታገኝ ምናምን ራሱማ የሞላለት ነው የሚባለው። በዚህኛው ግን የተለየ ነው። እዚህ ውስጥ ስትሆን ስምህ ከፍ ቢልም ሌላ ደግሞ የሚጠይቅ ነገር አለ። ፐርፎርማንስ የኮንሲስተንሲ ነገር አብሮ ኢንጌጅ የማድረግ ነገር የማኔጅመንት ነገር ይጠይቃል። ከዛ ፕሮሞተሩ ምኑ ሲያቃጭልልህ ምናምን እዛ የዲል የማድረጉ ነገር አብረህ የመዘርጋቱ ቱሩን ምኑ ሌላ ደግሞ ኢፈርት የሚጠይቅ ነገር አለ። በዛ ውስጥ ምን ያህል ደግሞ ሌላ ሰክሰስ ታመጣለህ ገባ? እና አብዛኞቹ አንዳንዶቹ ስማቸው ከፍ ይልና እዚህ ጋር ዝቅ ይላል።
በአመት ውስጥ ምንም ላይሰራ ይችላል። ስሙ ከፍ ያለ ነው፣ ፋይናንሻሊ ሳያገኝ ወይ አንዳንድ መጠቀም ያለበትን ነገር ሳያገኝ ይቀርና በኋላ ላይ ለሆነ ለኩላሊት ወይ ምናምን ለእርዳታ ሲወጣ እናንተ ራሱ ትሉ የለ እንዴ? ቆይ ግድ የለም በኋላ እኛ ነን የኩላሊቱ የምናዋጣው ትሉ የለ? ያ ስሙ ከፍ ይላል፣ ግን ፋይናንሻሊ ስቴብል ላይሆን ይችላል። እሱሳ ያ ክሬሙ ይሄ የቱሩ ይሄ ፕሮሞተሩ ሲያጨናንቅ ምናምን ብዙ ሰው እዛ ላይ አይቀይርም። ያቺ ክሬም ታይሟ ላይ ብዙ ሰው አይቀይርም። እዚህኛው ላይ ነው። ፐብሊኩ ግን ምን ይላል? ወረሱ ዝናው ከፍ ባለ ጣራ በነካ ሰዓት ሁሉን ነገር የዓለምን ነገር ትቶ ነው የመጣው ይላል። እውነታው እንደዛ ላይሆን ይችላል። እኛ እንታወቃለን፣ ማን እንደሚሰራ እንዴት አድርገው እንደሆነ ስለምንታወቅ እሱ ግድ የለም። እኛ ፕራይም ታይም የምንለውና ፐብሊኩ የሚለው ሌላ ይችላል። በሱ እንያዘው። ሶስተኛ የዘፈን ኃጢአተኝነት ነው። ምንም የሚያጨቃጭቅ ዘፈን ኃጢአት ተደርጎ መቆጠር የለበትም ብለው ክርክር ያደረጉ አሉ። ለምሳሌ አንዱ ዮናስ ጎርፌ ነው። ዮናስ ጎርፌ በኔ ዘፈን ተከራክሮ ያውቃል። ድምጽ አልባ ሰው በሚለው የኪያ ሾው ላይ ገብታችሁ ዩቲዩብ ላይ ራሱ አለ። ያ የኪያ ሾው ያዘጋጀው ኦፍ ኮርስ ባላንሱ ትንሽ ለኔ ዮናስ ጎርፌ ለብቻው እዛ መድረክ ላይ ያሉትንም ሰዎች ፐብሊኩንም ምኑንም የተጋፈጡ ባላንሱ ጋር እንትን ባይሆንም ግን ትልቅ ዝግጅት ነው። ድምጽ አልባ ሰው የሚለውን እየተነተነ ተከራክሮበታል። ዮናስ ጎርፌ ደውሎልኝ የሱን መጽሐፍ ይሄ ቤተኛ እኔ ደግሞ ከራስ ጋር ንግግር አልበምን ተቃይረናል፣ ተፈራርመን ማለት ነው። እና ብዙ ጨዋታዎች አድርገናል። ከዛም በፊት እንደዚህ ዝግጅቶች ምናምን ነበሩና አሉ ይሄ ሙዚቃ ኃጢአት ተደርጎ መቆጠር የለበትም ምናምን የሚሉ እኔ እዛ ውስጥ አልገባም ብሎ አንብቤ ያለው ይሄ ምንድነው ትርጉሙ ላይ ኦርጂ ኮሞስ ገለመሌው ምናምን ኦርቶዶክስ ቤተ እምነት ኃጢአት ነው ትላለች። መጽሐፍ ቅዱስም ላይ አሁን በዘረዘረላችሁ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ኃጢአት ነው ይላል። ቅድም በጣም ዘፋኝነት ፕሮሞት ተደርጓል ምላችሁ ለዛ ነው እዚህ ጋር ክርክር። አሁን አንተ ለኳስ ለምን ትከራከራለህ አይደል? እሱ እኮ ከዘፋኝነት እኩል ነው፣ ገቢ ነው። እንዲህ አይነት ክርክር አይልም። እንደዛማ ካልክ ዘፈን ጋርም የበጎ አለ የመጥፎ አለ ሊባል ነው አይልም። እንደዚህ ጥል ይላል። ለምሳሌ ስንቴ ነው የምትጣለው? ገቢ እኮ ነው ብሮይ። አንተ አንድ ዘፋኝን ገቢ ነህ እንደምትል አንተም ልክ ጥል ስትከራከር ስትቆጣ ቁጣ በቃ ገቢ ነው ብሮይ። ክርስቶስም እኮ ብሏል ንጹህ የሆነ ድንጋይ ወርውር ብሏል። ምን አንተ ንጹህ ነው ከድንጋይ ወርዋሪዎች አይደለም? የኦርቶዶክስ እምነት ኃጢአት ነው ይላል። እኔ የኦርቶዶክስ አባል ነኝ፣ ኃጢአት እንደሆነ አምናለሁ። መደበቂያም አድርጋው አይደለም እኛን መደበቂያ ስላደረገችን ሳይሆን ቤተክርስቲያን እኔ ስሄድ ማንም ሰው አይጠይቀኝም። ለምን መጣ ይሄ ኃጢአተኛው መጣ ማንም ሰው ብሎኛ አያውቅም። ፈራጅነት ስለሌለ እኔ አሁን ጠዋት ሄዳለሁ። ይሄን 2 ወር ጾም ማንም ሰው ጠይቆኝ አያውቅም። በሰላም ገብቼ ነው የምወጣው። ሙዚቃን ለምንድን ነው የምትወደው ካልከኝ በጣም አንኮንዲሽናሊ የምወደው ነገር ነው። ለምንድን ነው የምታደርገው ካልከኝ በቃ አንኮንዲሽናሊ የምወደው ነገር ነው ሙዚቃ። አንኮንዲሽናሊ መውደድ ማለት ምን ማለት ነው? እናት ለልጇ፣ ልጅ ለእናት ለአባት ምናምን ያለው ማለት ነው። ብዙ ጊዜ ደግሞ በችግር ነው። አንዳንዴ በባልና ሚስት ራሱ አንኮንዲሽናል ላቭ ብዙ ጊዜ የለም። ኤክሰፕሽናል ኬዞች ላይ ነው። ፈጣሪ ደግሞ ለኛ ያለው ትልቁ አንኮንዲሽናል ላቭ አለ። አሁን እናት ልጇ እግሩ ምናምን ተቆርጦ ኢንፌክሽን ቢሸት ምናምን አትተውም ማለት ሁሌ አቅፋው ምን ብላ ነው? ወይ ደግሞ እናት ሐኪም ቤት ገብታ ምናምን ብትወርቅ ትተዋታለህ እንዴ? አትተዋትም። ያ ነው አንኮንዲሽናል ላቭ፣ በችግርም ሰዓት ጊዜ የሚኖር ማለት። ልክ እንደዛ ነው ለኔ ለሙዚቃ ያለኝ ፍቅር። አንኮንዲሽናል የሆነ ፍቅር አለ። ስትጠየቅም አንኮንዲሽናል በሆነ በወደድኩት ነገር ነው የምትጠየቀው። አንዳንድ የኔ ባንድ አባላት አሉ ከፕሮቴስታንት ቤተ እምነት ሙዚቀኞች ምናምን ይቸገራሉ ቸርች ለመሄድ። ለምን? አንዳንድ የሚቆጣቸው ሰዎች ምናምን የማግለል ነገር አለ። ዮናስ ጎርፌም ያን የተከራከረው ልጆች እያጣን ነው፣ ሙዚቀኞች እያጣን ነው። ኦርቶዶክስ መሸሸጊያ አርጋ ምናምን ወይ ሳትኮንን ይሄኛውን ነገር ልክ አይደለም ሳትል ቀርታ አይደለም። ቤተክርስቲያን ግን ሰው የሚሄደው ኃጢአተኛ ስለሆነ ነው። ኃጢአቱን እንደው ከስር እንትን ለማለት አይደለም።
ስለሆነ ማንም ሰው አይናገርህም ለማለት ነው። ከዛ አንጻር ይዩት እስኪ እናንተም ትንሽ ያንን ነገር አብሰልስሉት እኔን ያው ከመናገሩ። አራተኛ በደንብ ይህንን ነገር ይዩት። አንዱን ነገር ስታብሰለስሉት ከመጠቃት ወይ ከምናምን አይደለም፣ እንደዛ ሳይሆን ነገሩን ይዩት። እነዚህም ሰዎች መጣን የሚሉትን ምናምን በደንብ አስቧቸው። በተለይና አብዛኞቻችሁ ታዋቂ ሰዎች አይደላችሁም። አንድ ከዛ ያለ ሰው ግን ካንተ በፊት ፊት ለፊት ያለው ኑሮ ነው ዱቅ የሚል መጥቶ ከሙዚቃም ሆነ ከምን በእውቅና ስላለ እኮ ሜቢ አንተ 15 20 ዓመት እዛ በጣም አገልግለ ሊሆን ይችላል። በአንድ ቀን ሊጠቀልለው ይችላል ያንተን ቦታ። የሙዚቃ ነገር እኮ ስለሌለ እንጂ ይሄ የመንፈስ ጥልቁ ምናምን እሱን በደንብ ይዩት። ለማንኛውም ማንስ ነው ደግሞ ኃጢአት ያልሰራ? ማምለጫውም ደግሞ ኢየሱስ ክርስቶስ ነው። ሁላችንም እኮ እናምናለን። ለምሳሌ እሱ አንዳንዴ በጣም የሚያስገርመኝ ኢየሱስ ክርስቶስን ተቀበል። እኔ ከልጅነት ጀምሮ ኦርቶዶክስ ነኝ ካልኩኝ እኮ በቃ በክርስቶስ አምናለሁ፣ በኢየሱስ ክርስቶስ። ለማንኛውም ዋላ